ሰዓሊ ገጣሚና መምህር በቀለ መኮንን በአዲስ አበባ ዩኒቨርሲቲ የዓለ ስነ ጥበብ እና ዲዛይን ትምህርት ቤት የስነ ጥበብ ፕሮፌሰር ነው። የዘመናዊ ስነ ጥበብ ሙዚየም ገብረ ክርስቶስ ደስታ ማዕከል ዳይሬክተር ነው። ትምህርት ቤቱና ማዕከሉን ለተደጋጋሚ ዙሮች መርቷል። በቀለ ከ25 ዓመታት በላይ ስራዎቹን በአገር ውስጥ እንዲሁም በአፍሪካ በአውሮፓና አሜሪካ በበርካታ ታላላቅ ስፍራዎች አሳይቷል። በባህር ማዶ ልዩ ልዩ ተቋማት ተጋባዥ ባለሙያ ሆኖ ሰርቷል፣ አስተምሯል። በቀለ ከ1998 የቺካጎ የአርቲስቶች ዓለም አቀፍ ፕሮግራም ሽልማት ጀምሮ በኒውዮርክ፣ በባልቲሞር፣ በኦሃዮ፣ በፍሎረንስ በቅርቡም በቱሪን ኢጣሊያ በተጋባዥ ሰዓሊነት ሌሎችን በርካታ መዘርዘር ስለማይቻል ነው ስራዎቹን አሳይቷል፣ አስተምሯል። በ2007 ዓለም አቀፉን የፖሎክ ክራስነር ፋይናንሻል ሽልማትም ተቀብሏል። በትክክል ካላልኩት በኋላ ታርመኛለህ ፕሮፍ። በተለይ በቱሪን ሮያል ሙዚየም ጋባዥነት የሚጨሰው ጠረጴዛ ዘ ስሞኪንግ ቴብል ነው። ልክ ነኝ? በጣም በቃ ዓለም ሚዲያዎች ላይ ሁሉ ትልቅ መነጋገሪያ ነበር። ይሄ ስራው ከአሁኑ ነገር ጋር ሁሉ ስለሚያያዝ ነው። ይሄን ሽልማት ተቀብሏል። በተለይ በቱሪን ሮያል ሙዚየም ጋባዥነት የሚጨሰው ጠረጴዛ ኢንኮቴሽን በተሰኘ ጸረ አገዛዝ ቅኝ አገዛዝ ድምጹን ያሰማበት የስነ ጥበብ ስራው በብዙዎች ዘንድ ከፍተኛ ዝናን አትርፎለታል። በቀለ የኢትዮጵያ ሚሊኒየም አርማ እና በርካታ የአደባባይ ሐውልቶችን ነድፏል፣ ቀርጿል። በሀገር አቀፍና በዓለም አቀፍ የስነ ጥበብና የስነ ህንፃ ዳኝነት መድረኮች ዳኛ ሆኖ አገልግሏል። የበርካታ መጽሐፍቶችን በመቶዎች ምናልባትም በሺዎች የሚቆጠሩ መጽሐፍቶችን ከቨር ፔጅ ወይም ሽፋኖችን የዲዛይን የውስጥ ስዕሎችን ሰርቷል። ተደራራቢ ተደጋጋሚ በጣም በርካታ ዓለም አቀፍ ሽልማት በማግኘት ላይ የሚገኘው የአፍሪካ አንድነት ድርጅት ህንፃ እድሳት ውስጥ በኢትዮጵያ ወገን የስነ ጥበብ ክፍሉን በሱፐርቫይዘርነት የመራው ማለት ሆኖ አገልግሏል። በቀለ በጣም ተናጋሪ ጸሐፊ፣ በጣም ብዙ ነገር ያለው ነው። በኢትዮጵያ የሳይንስ አካዳሚ ውስጥም አባል ነው። እንግዲህ የመሸ ስለሆነ ስራቸውን ከተናገር ሊነጋ ነው። ስለዚህ ላቋርጥና ፕሮፌሰር በቀለ መኮንን በክብር ወደ ፖዲየሙ ሸኙል። ዝም ብል በወደድኩ ነበር። ዝም ብዬም መድከማችሁ አልቀረም፣ አላድነውም ድካማችሁን። በጣም አመሰግናለሁ እዚህ ስለተጋበዝኩ። ትልቅ ቦታ ትልቅ ሰው ፊት አታሚም ተርጓሚዎቹም እንኳን ደስ አላችሁ ማለት ፈልጋለሁ። እኔ የታሪክ ተማሪ አይደለሁም፣ ግን እቴጌና አድዋ ተጣርተዋል ሲባል አይቀርም ብዬ ነው የመጣሁት ለሶሊዳሪቲ። ልናገር የነበረው በሙሉ ተውና መጨረሻ ላይ ያሉ ሁለት ነገሮችን ብቻ እንደኔ ቁመት ለማሳጠር ሞክራለሁ ጉዳይን። ኦኬ እሺ። ለምንድነው አድዋ እና የአድዋ ጉዳዮች ሁሉ የዚህ ዘመን የስነ ጥበብ ርዕሰ ጉዳዮች በተለይም የኔ ጉዳይ የሆነው የመሳልና የመቅረጽ ተወዳጅ እና ተመራጭ ርዕሰ ጉዳይ ያልሆኑት የሚል ጥያቄ ሁሉ ጊዜ አለኝ። የዚህን መልስ ማግኘት ቀላል ባይሆንም የዛሬ 2 ዓመት ገደማ የጣሊያን መንግስት ቱሪኖ ታውቁታላችሁ፣ ሰሜን ጣሊያን ትልቁ ሙዚየም ጋብዞኝ ቅድም ያነሳውን የጸረቅኛ አገዛዝ ጉዳይ ላይ የአፍሪካን ድምጽ ለማሰማት በተለይ ኢስት አፍሪካ ጣሊያኖች የገዙትን አካባቢ ያን ጊዜ ነው ሪሰርች ለማድረግ በየኮሌጆቹ ሲሄድ አንድም የጣሊያን ጎረምሳ ኢትዮጵያ በጣሊያን ስለመወረሯ ጣሊያን ወራሪ ስለመሆኗ አንድም የመለሰልኝ ልጅ አላገኘውም። 3 ዩኒቨርሲቲ ከ4 በላይ ኮሌጆች መንገድ ላይ ሁሉ የሄድኩ ጠይቅ ነበር። መጀመሪያ ቅሌታሞች ብዬ ለራሴ ተመልሼ አዲስ አበባ ተመሳሳይ ሙከራ ሳደርግ ብዙም አንሻለም ከነሱ እና መልሱ ከዚህ አካባቢ ይጀምራል። ለሰዓሊና ለሚቀርጹት ወይም ለሌሎች የስነ ጥበብ ሰዎች ብቻ ሳይሆን ለሌላውም እንደሚሰራ ሳይ አንዳንድ ነጥቦች እንደ ምክንያት ወስጃ ያየኋቸው ሁለቱን ላንሳ። ነጭ የቅኝ ግዛት ፊት አውራሪዎች
ጥቁር ሆኖ መወለድ እርግማን ነው፣ ማነስ ነው ብለው በታሪክም በጉልበትም የውሸት በሽተኛ ሀቲት ዓለምን ለማሳመን መከራቸውን ሲያዩ ቆዩ። የጭካኔያቸው ብዛት ይሄ ሀቲት በስነ ፍጥረት ሳይንስም በፍልስፍናም የተደገፈ ነው ብለው በፈላስፎቻቸውና በሳይንቲስቶቻቸው አማካይነት አጽፈዋል፣ አስተርከዋል። አድዋ ይህንን ነው ባፍጢሙ ደፍቶ አፈር ያበላው። ተሰሩ ያልኳችሁ የቅድሞቹ ስዕሎች ራሳቸው የጦር ሜዳ ውሎዎች ናቸው። ዝም ብሎ ራቁት ውጊያዎች ናቸው። አድዋ ትልቅ የውሸት ሀቲትን የገለበጠ ሌላ አዲስ ሀቲት ነው። የሰውን ልጅ እኩል ያደረገ የነጭ የበላይነትን አውርዶ ከሌላው ሰው ያስተካከለ አልሸነፍ ባይነትን እንደሚሸነፍ ያሳየ ትልቅ ሀቲት ከጦር ሜዳ ውሎ በላይ የሆነ ጉዳይ ነው። ይሄንን የውሸት መርዝ ያረከሰ መድኃኒት ነው። ይሄንን መድኃኒት ባለፈው 130 ዓመት ውስጥ ስንት በሽታ አዳንበት ወይስ ሌላ ብዙ በሽታ ፈለፈልንበት ነው ጥያቄው። ካድዋ እስከ ዛሬ ላለው ይሄንን ለ130 ዓመት ትውልድ እተውና ወደፊት ምን ይደረግ ለሚለው ዘመኑን የሚመጥን የ21ኛውን ክፍለ ዘመን ዓለም የሚሰራ ዜጋ ይሄንን ትልቅ ሀቲት የገለበጠ መድኃኒት በልቶ በወገንተኝነት በእውቀት በትምህርት ካሪኩለም ውስጥ ዜጋውን ማስዋጥ ያስፈልጋል። በየጊዜው በየቀኑ ከትውልድ ትውልድ ይሄንን ባለማድረጋችን እነሱም ጣሊያን ሀገር ስለመወረራቸው አያውቁም። እኛም እዚህ ምን እንደተደረገብን አናውቅም። በተለይ የሚጤሰው ጠረጴዛ ላይ ምሁራን ሲወያዩ ፕሮፋሺስት የሆኑ ሰዎች ጢሱ ሌላ ሜታፎር ነው፣ እነሱ ግን ያወሩ የነበረው መቼ ነው መርዝ ጢስ የጣልንባችሁ እያሉ ምንድነው እሱ የማንን ምንድን የበላ ያስጓራዋል የሚባለው አይነት ነገር ነበረ። ይሄ የጦርነት ታሪክ ብቻ አይደለም፣ የጦር ሜዳ ውሎ ብቻ አይደለም። በውስጡ ብልህነት፣ አዋቂነት፣ አገር ወዳድነት፣ አንድነት ወዘተርፈ ያሉት መበለት ያልኩት እነዚህ ከነዚህ የሚቀመም መድኃኒት ነው። ለትውልዱ ሁሉ ጊዜ ያስዋጥን የስልጣኔ ኢንስፓይሬሽን ከዚህ በላይ የለንም። ይሄንን ስላልዋጠ ነው ትናንሽ ነገሮች የበሉት ትውልዱን። እዚህ ላይ ብዙ ማለት ይቻል ነበር። ሁለተኛው በጓሮ በር ማንኳኳው እዛው ቶሪኖ አርካይቭ አሳይተውኝ ነበርና አንቶኔሊ የጻፋቸው ብዙ እና አርሜሊኒ ሌላም የሚገራርሙ አስታውሻዎች አይቻለሁኝ። ለዛሬው የሚሆነው ግን ማስታውሰው ሲኞር አንቶኔሊ ስለ እቴጌ ብዙ ነገር ጽፏል። ስለሳቸው ጥንካሬ የገረመው ጠላትም ቢሆን አንድ ቦታ ከታላላቅ መሪዎች መሃል ነው ማወዳደራቸው። ለምሳሌ ካትሪና ሁለተኛ ዳግማዊት ካትሪና የሩሲያዋ 1700ዎቹ ውስጥ መጨረሻ ድረስ የገዛችው ከሳቸው ጋር ነው ማወዳደረው ይላል። ትልልቅ ሴቶች ጥቂት ናቸው። በተለይ ቻይናን አንድ ሴት ናች የመራችው። ወደ ኋላ እነ ክሊዮፓትራ እነ አትሸብሰት ምናምን ስትሄዱ እነ ቪክቶሪያ እነ ኤሊዛቤት ምናምን ትልቅ ጠንካራ ብሎ ያመሳሰለው ከካተሪና ሁለተኛ ዳግማዊት ጋራ ነው። የሚገርመው እንደ አጋጣሚ ነው መስኮብ ሀገር ትንሽ ሰሞን ቆይቻለሁ እና ካተሪና በጣም ዝነኛ ገዢ ናቸው። ነገር ግን በኦፊሴልም በትምህርት ቤትም እንሰማ የነበረው በነዋሪው መሃል እንሰማ የነበረው ትልልቅ ነገራቸውን ዝናቸውን ነው። ካትሪና ጀርመናዊ ናቸው በደማቸው። 14 ዓመት ሲሆናቸው ነው ከፕሩሲያ ወደ መስኮብ መጥተው
ሳልሳዊ ጴጥሮስን የጴጥሮስ ታላቁን ሶስተኛ የልጅ ልጅ አግብተው ሩሲያዊ ሆነው እንደውም 6 ወር ሳይሞላ ሰውየው በነገሰ ሰውየውን ገፍተው ገልብጠው በኋላ ገለውም ይባላል ስርዓተ መንግስቱን ተቀለሉ እና ራሳቸው ወደ ሩሲያ ዜግነት ተቀይረው ከሉትራን ሃይማኖታቸው ወደ ሩሲያ ኦርቶዶክስ ለውጠው ታላቋን ሩሲያን ከሰሩት መሪው አንዱ ናቸው። ነገር ግን እኒህ ሴት ዝርዝር ታሪካቸውን ከጣይቱ ጋር ብንመለከት በከፊል እንጂ በምልአት ሊወዳደሩ የሚችሉ አይደሉም። እውነት ለመናገር የተለያዩ ጉዳዮች ይነሱባቸዋል። ቤተሰብን በሚመለከት ግብረገብን በሚመለከት የገባር ስርዓትን በሚመለከት መሳሰለው ፖዚቲቭ የሰሩት ነገር እንዳለ ሆኖ እምትሰሙት ግን ወደፊት የሚያኖራቸውን ወደፊት አገራቸውን ለመገንባት የሚጠቅመውን ይዘው ነው የሚሄዱት። ሌላውን በሌላ መድረክ ትተው እቴጌ ባንዱም አይታሙም፣ ሴትዮዋ በሚታሙት እኚህን ሴት ጨምረን በትምህርት ቤት አላስተማርንም፣ እኛም አልተማርንም። ስለዚህ 21ኛውን ክፍለ ዘመን የስልጣኔ ዘመን ለማድረግ ከፈለግን ከአድዋ የበለጠ ኢንስፓይሬሽን ለኢትዮጵያውያን ለጥቁር ህዝቦች የለም ባይ ነኝ። ስለዚህ ይሄንን በመደበኛ ትምህርት እንዳልኩት በወገንተኝነት እና በእውቀት ቀመመን የምንሰጠው ታብሌት ሊሆን ይገባል በትምህርት ቤት። አመሰግናለሁ። ዶክተር መሰረት መንግስቱ እንደዚሁም ደግሞ ይሄንን መጽሐፍ የተረጎማችሁትን ህይወት ተፈራና ዮርዳኖስ አልማዝ ሰይፉን ወንድሜን ደሳለኝ ኃይሉን እናንተ ያው የጣይቱ ልጆች ናችሁ እና እንኳን ደስ አላችሁ፣ እንኳን ይሄን ስራ ሰራችሁ። ዛሬ ይሄ መድረክ ላይ የተነገሩት ሁሉ እኔ የምመክረው እንደገና በደንብ ተቀርጸው ራሳቸው መጽሐፍ ናቸው፣ ወደ መጽሐፍ የሚቀየሩ ናቸው። እዚህ መድረክ ላይ የተነገሩት ነገሮች እና ደሱ ይሄንን ነገር ወደ ጽሁፍ መቀየር አለባቸው ብዬ ነው ማስበው። ስለ ጣይቱ ብዙ ተብሏል እዚህ መድረክ ላይ፣ ገና ብዙ ይባላል ወደፊትም። ስለዚህ እኔ 1 2 3 ነገሮችን ብቻ በጥቂቱ ላንሳ። ስለ ጣይቱ ብዙ ጊዜ በጽሁፍ ጽፌ ሳነበው ለምን እንደሆነ አላቅም ያስለቅሰኛል። መጨረስ አልችልም፣ እንደገና ነው መቀረጸው። ለምን የሰሯቸው ታሪኮች የሚገርሙ ሃይማኖታዊ ተጋድሎችም አሏቸው። ለምሳሌ አድዋ ላይ ጻፌ ትእዛዝ ገብረ ስላሴም ሌሎችም ጻፊያን እንደገለጹት በአድዋ ጦርነት ወቅት ጦርነቱ ከመጀመሩ በፊት ታቦተ ማርያምን ከአክሱም አስመጥተው እሷ ላይ ተደፍተው ይጸልዩ ነበር። ከዚያም ጦርነቱ ተጀመረ። ያድዋው ሲጀመርም ቀጥታ አልገቡም፣ ጸሎታቸው ላይ ነበሩ። ጸሎታቸውን ጨርሰው ነው ወደ ጦርነቱ የገቡት። ከዛ ባጭር ሰዓታት ውስጥ ያ ጦርነት ማለቁ ተጽፏል። ከዛ በጣም የሚገርመው ብዙዎቹ የጣሊያን ወታደሮች የጦር መኮንኖችን በማስታወሻዎቻቸው ላይ ከጻፏቸው ሰነዶች እንደምንረዳው ጦርነቱን በዛች ቀን አሸንፈው
ልክ ጦርነቱ ሲያልቅ ብዙ ሰራዊት በሚጨፍርበት ሰዓት በደስታ ያንን ጭፈራም ያስቆሙ ሴት ናቸው። ምን ያስጨፍራል? የአዳምን ዘር ገደለና ምን ያስጨፍራል? እነዚህ ሰዎች ባህር አቋርጠው ከሩቅ አገር መጥተው እዚህ ክርስቲያን አገር ላይ ማለቃቸው በጣም ያሳዝናል። በክብር ይቀበሩ። ስርዓተ ቀብራቸው ፍትሃት ተደርጎላቸው ለጠላት ሰራዊት ፍትሃት ተደርጎ ምኒልክም ጣይቱም ባሉበት ስርዓተ ቀብራቸው ተፈጽሟል። ከዚህ በላይ ጀግንነት አለ? ትልቅ ጀግንነት ይሄ ነው። ይሄ ነው የጣይቱ ጀግንነት፣ ሃይማኖታዊ ተጋድሏቸው። ይሄንን በመውሰድ ለምሳሌ የዛን ጊዜ ደቡብ አፍሪካውያን 200 ዓመታቸው ነው በነጮች የበላይነት የሚገዙበት 200 ዓመት አስቡት። 200 ዓመት ሙሉ ይሄ ሴትለርስ በሚባሉት በእንግሊዞች፣ በደቾች፣ በሌሎችም እየተገዙ በነበረበት ሰዓት አድዋ ላይ ድል ተበሰረ። ስለዚህ ጥቁር አሸነፈ እና ያሸነፉት እነዚህ ጥቁሮች በምን ተአምር ነው የሚልም አስተሳሰብ ነበረ እና ያ ተአምር ለነሱ ምናልባት በጦርነት ጦር ሰብቀው ማሸነፍ ብቻ አይደለም፣ የሃይማኖት ተጋድሎውን አይተውታል። ጣይቱ ምኒልክ በሃይማኖታቸው ምን ያህል ጽኑ እንደነበሩና ጸሎታቸውን አይተዋል። በሃይማኖታቸውም ነው ያሸነፉት በማለት ዛሬ ደቡብ አፍሪካ ውስጥ ከዛ ጊዜ በኋላ የተከፈቱ በኢትዮጵያ ስም በአብሲኒያ ስም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዛን ጊዜ ተከፍተዋል። ሃይማኖት ራሱ እምነት፣ ጽናት ምን ያህል የሌሎች የድል ፍልስፍና ሆነው መቀጠላቸውን ያሳያል። ሌላው በተለያዩ አሁን ኢየሩሳሌም ስትሄዱ ደብረገነት ኪዳነ ምሕረት ቤተክርስቲያን የኢየሩሳሌም ውስጥ በጣም በብዙ ቱሪስቶች የምትጎበኘው በጣም ድንቅ ጥንቅቅ ተብላ የተሰራች ቤተክርስቲያን በአፄ ዮሐንስ መሰረቷ ቢጣልም ያስጨረሱት ምኒልክና ጣይቱ ናቸው። በተለይ የጣይቱ አሻራ ደግሞ ዛሬም ድረስ ቀሳውስቱ ሲያወጉት በጣም ደስ ይላል። እንጦጦ ማርያምን፣ እንጦጦ ኪዳነ ምሕረትን በማሳነጽ እና ዛሬም ድረስ ቀሳውስት በየማህሌታቸው በስመ ክርስትናቸው በየቀኑ ጣይቱ ይነሳሉ። እንዲህ ነው የሃይማኖታዊ ገድላቸው፣ እንዲህ ነው ስራዎቻቸው ሁሌ እንዲዘከሩ የሆነው። ከዛ ውጪ ክርስፕሩቲን ላንሳት። እንግዲህ አጋጣሚ ሆኖ እኔ ሁለተኛ ዲግሪን ስራ በዚህ በብሮድካስቲንግ በሬዲዮ ቴሌቪዥን ላይ የተመለከቱ ጉዳዮችን ነበርና በኢትዮጵያን ስተዲስ ወይም ደግሞ ኢንስቲትዩት ኦፍ ኢትዮጵያን ስተዲስ በተለያዩ አመታዊ ጉባኤዎች ላይ ጥናት ምርምር ታቀርብ ነበር ከ30 ዓመታት በፊት እና አንዱ ዶክመንቲንግ ኢትዮጵያ የሚል ጥናት አላት። ሌላ ጥናት በዛ ነው ማቃት በዛ ጽሁፏ ቅድም በአካል ያገኘዋት ሰዎች ሲናገሩ በጣም ነው የቀናሁት። በአካል አላገኘዋትም እኔ በረጅም ዓመት ቢሆንም ግን ይህች ሴት አሜሪካዊት ሆና ስለ ኢትዮጵያ የብዙዎቻችን የማናቀው እጃችን ላይ ኢትዮጵያ መንግስትም ጥናት ተመራማሪዎችም ብዙዎቹም የማያውቁት ግን እሷ የጻፈችው አንድ ታሪክ አለ። ለምሳሌ የመጀመሪያው በዓለም ላይ ዶክመንተሪ ፊልም ፈረንሳዮች ሉሜር ፋሚሊ የሚባሉ የካሜራን ዳይሬክቲንግ ቅድም እስካሁን ድረስ ደሳለኝ መከራችንን የሚያሳየን ለካሜራ ነው ሚለን ማለት ነው። የዛን ጊዜ ሉሜር ፋሚሊዎች ተነስተው ዓለምን እንቅረጽ ብለው አንደኛው ግሩፕ ወደ አፍሪካ ነው ይመጣው። ከአፍሪካም ነፃ የምትባለው ሀገር ኢትዮጵያ ናት። ኢትዮጵያ ይመጣሉ። አጤ ሚኒሊክ ዳግማዊ ሚኒሊክን አግኝተው ዳግማዊ ሚኒሊክን ቀርጸዋል። ባልቻ አባ ነፍሶን ቀርጸዋል። እነቴጌ ጣይቱ ተቀርጸዋል። አዝማሪዎች ተቀርጸዋል።
ዛሬ ፈረንሳይ ውስጥ ከፓሪስ ከተማ ወጣ ብሎ በሚገኘው የአርካይቫል ሴንተር ሚኒሊክን በፊልም የተቀረጸ መኖሩን የነገረችን ክሪስ ፕሮቲ ናት። ዶክመንቲንግ ኢትዮጵያ በሚለው በኋላም እቴጌ ዘውዲቱ ንግስት ዘውዲቱ የእሳቸውንም በዓለ ሲመት የተመለከተውን ዶክመንተሪ ታሪክ እየሄደች ነው የጻፈችው። ያየችውን ብዙ ብር እየከፈለች እና የኢትዮጵያን ዶክመንተሪ ፊልሞች የፊልም ታሪኮቻችንን የጻፈችልን ሴት ናት። እችንም ሴት በጣም ታሪኳ ወደፊት ሊሰራ ይገባል ብዬ አስባለሁ። ሁላችንም እንዲህ አይነት ትልልቅ ስራ ከነ ባለቤቷ እዚህ ኢትዮጵያ ውስጥ መታ ለስራ መታ ነው እንግዲህ ኢትዮጵያን ያወቀቻት እና የእቴጌ ጣይቱን ታሪክ ደግሞ ይሄን በመሰለ እንግሊዘኛውንም አንብቤዋለሁ። በጣም ለኢትዮጵያ ያላትን ፍቅር፣ ለጣይቱ ያላትን ፍቅር፣ ለሚኒሊክ ያላትን ፍቅር የገለጸችበት ነውና እንዲህ አይነት ታሪክ ያለን ህዝብ ነን። በጣም የሚኮራ ቅድም ተገልጿል። ወይዛዝርቱ ለጎንደር ከተማ ውስጥ ላሉት ወጣቶች ጣይቱን ማስተማሪያ አድርገው ያቀረቡበት መንገድ እሱ ነው። ትምህርት ቤት ውስጥ መግባት ያለበት ጣይቱን ስንሰጣቸው ነው ልጆቻችን ኢትዮጵያዊ፣ አፍሪካዊ፣ ዓለም አቀፋዊ ሆነው የሚመጡት ጎጣዊ፣ ሰፈራዊ ሳይሆኑ ማለት ነው። ስለዚህ የጣይቱ መንፈስ ዘላለም ይኖርልን ከኛ ጋር ይሁን ነው ምለው። ፈጣሪ ኢትዮጵያና ህዝቦቿን ይባርክልን። በጣም ነው አመሰግነው። ቴንኪው ወንድማንም፣ ቴንኪው ጥብዬ፣ ስለ ትዕግስትህም፣ ስለ ፍቅርህም፣ ስለ ክብርህም። ይሄ ብዙዎች በሚዲያ ሲያዩት የሚማሩበት የሚለወጡበት ስለሚሆን ነው። እድሜ ይስጥልኝ። አሁን ወደ ሬዲዮ ጣቢያ ወደሚመራው ደግሞ መሄድ አለበት። እግዚአብሔር ያክብርልኝ። አመስግኑልኝ። ቴንኪው ጥብዬ፣ ቴንኪው ወንድማንም። ሐኪም ሲበዛ በሽተኛው ይሞታል ይላል። ተናጋሪ ሲበዛ ማድማጩ ያው ረጅም ጽሁፍ ነበር እውነት ለመናገር ያዘጋጀሁት። ስለዚህ በዚህ መሃል ሌላ ማቅረብ አያስፈልግም። ነብዩ እግዚአብሔር ዳዊት ተፈሳሂኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር ይላል። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ነው። ወንድሜ መወደውና ማከብረው አርቲስት ደስ አለኝ የእቴጌ ጣይቱና የሚኒሊክ መጽሐፍ ይመረቃልና እባክህ ንግግር አድርግ ብሎ ሲጋብዘኝ እውነት ለመናገር በጣም ደስ ያለኝ ምክንያት አለኝ። በቅርቡ የዓለም አቀፍ የሴቶችንና የአድዋን ድል በዓላት አክብረናል። ሁለቱ ደግሞ በጣም የሚገርም ግጥጥሞሽ አላቸው። አንደኛ የካቲት ወር ላይ መሆናቸው ነው። ሁለት ለዚህ በዓል ምክንያት የሆኑ የሚገራርሙ ሴቶች የተፈጠሩበት ነው። 19ኛው መቶ ክፍለ ዘመን ሁለት ድንቅ ሴቶችን አበርክቶልናል። አንደኛዋ እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ ሲሆኑ ሁለተኛዋ ደግሞ ጀርመናዊቷ ክላራ ዜትኪን ናት። በዓለም ደረጃ የሴቶች ቀን ሲከበር ቅድሚያ የምትመጣው ክላራ ዜትኪን ናት። አድዋ ድል ሲከበርስ ማን ነው ቀድሞ የሚመጣው? መንደራችን። እንደምነካችሁ ሰፈራችን ነው እንጂ ወደ ሰፈር ጎትተን ራስ ገሌ ነው ይህን ድል ያመጣው ደጃዝማች ገሌ ነው የለም ገሌ ነው የሚል እንጂ እንዴ ንብ እኮ ያላውራ በቀፎ ውስጥ ሊኖር አይችልም። እና እነዚህ ሁለቱን ቀዳሚ ጀግኖች ሚኒሊክና እቴጌ ጣይቱን ለመጥራት አንደበታችን ሲኮለታተፍ እናያለን። ይሄ በጣም በጣም አሳሳቢ ነው። ትውልዱ ሊያስብ ይገባዋል። በጀግኖቹ ሊኮራ ይገባል። ቅድም ገጣሚ ማን ነው ሰዓሊ በቀለ መኮንን እያለ ነበር። አንዴ መቅደላ ሄድሁ፣ ጋዜጠኛ ነበርሁ። የአፄ ቴዎድሮስን ታሪክ ልጽፍ ፈልጌ ነው እና ሄድሁና ሴባስቶፖል የተባለው መድፍ አለ
ምንድነው ይሄ አልኳቸው። የከበቡንን አርሶ አደሮች ቧንቧ አሉን። ቦምብ ለማለት ይሆናል ብለን እሺ የማን ነው አልኳቸው። አረ እንጃ ማን አምጥቶ እንደጣለብን አሉኝ። አልቅሻለሁ፣ አታምኑኝም። ምክንያቱም አልነገርናቸውም ታሪክ የማን እንደሆነ እንኳን። ለሀገር ሲል የተሰዋው ጀግናው የቴዎድሮስ መድፍ መሆኑ የአባት ዕዳ ኖሮበት ሰርቆ አይደለም፣ ለሀገር ክብር ሲል ነው። አገሬን አላዋርዳትም ንጉሷ ተማረከ ብሎ ነው ራሱን ላለማዋረድ ራሱን ያጠፋ። ይህን እንኳን አናውቅም፣ አላስተማር ነው። እቴጌ ጣይቱ ፈረንጆቹ ክላራ ዜትኪን እንዲያርጋ በየዓመቱ ከተማችን ውስጥ ያለ ሴት ወንዱ ያውቃታል። እቴጌ ጣይቱንስ የሚያውቅ የለም። ማስተማር አለብን። በጀግኖቻችን መኩራት አለብን። ጀግኖችን መፍጠር አለብን። ጀግና የሌለው አገርና ሰንደቅ ዓላማ የሌለው ደካማ መንግስት አንድ ናቸው። ጀግኖቻችንን ማክበር አለብን፣ ማወቅ አለብን፣ ማሳወቅ አለብን፣ መቀጠል አለብን። ኢትዮጵያ ዛሬ በኩራት ቀደም ሲል በርካታ ታላላቅ ሰዎች እንደተናገሩት በኩራት ቆመን እኔ ኢትዮጵያዊ ነኝ ማለት የጀመርነው የቻልነው በእነሱ ነው፣ ሌላ አይደለም። እቴጌ ጣይቱ እኮ የግል ስማቸውን አልገነቡም። እንዳለመታደል ሆኖ በክብር ኖረው አገር አስከብረው ሲኖሩ ደክሟቸው ከመንበረ ስልጣን ገለል ሲሉ ምንድነው የተደረገው? ፖለቲከኞች አክብረው እቴጌ ለሀገር ሞተዋል፣ ለሀገር ደክመዋል፣ ስለዚህ በክብር ተቀምጠው እንዲህ አማካሪያችን ይሁኑ ከማለት ይልቅ እንደ ወንጀለኛ አጣድፈው እንጦጦ ነው በግዞት ያስቀመጧቸው። እና ያኔ ምን አሉ? ተወዶ ከመኖር ተጠልቶ መውለድ ማን ያይብኝ ነበር ይህን ሁሉ ጉድ። አመሰግናለሁ።